ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት በአልጋ ላይ ሰውነቱ ሉምሾ ሆኖ ታሞ የነበረው ሰው ነበር። እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል እወቅ ባለው ጊዜ ይህ ሰው ከ38 ዓመት የአልጋ ቁራኝነት በኋላ ከተጣበቀበት አልጋ ያላቀቀውን አምላክ ረስቶ ለአይሁድ ሊጠቁመው ርጦ ሄደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳውያን እንደምንሰነበታችሁ፣ እንኳን ለዐቢይ ጾም አራተኛው ሳምንት በሰላም አደረሳችሁ። በዛሬ ቪዲዮአችን አራተኛው የዐቢይ ጾም ሳምንት ስያሜው ምን ይባላል የሚለውን እንመለከታለን። ለቻናላችን አዲስ ሲሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ጀምሩ። ቅዱስ ያሬድ የዐቢይ ጾምን በሰየመበት አጽዋማት ላይ አራተኛውን ሳምንት መጻጉዕ በማለት ሰይሞታል። መጻጉዕ ማለት ትርጓሜው በቁሙ ሲፈታ ጎባጣ ማለት እንደሆነ አለቃ ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ላይ ፈተውት እናገኛለን። መጻጉዕ የስያሜው ዋና ታሪክ በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ በምትባልና 5 መመላለሻ በነበራት አንዲት መጠመቂያ ስፍራና ከ38 ዓመት ጀምሮ ስለታመመ አንድ ሰው የሚተርክ ታሪክ ነው። ጌታ ወደዚህ ስፍራ የመጣው በሰንበት ቀን ነበር። በዚያም የመጠመቂያውን ቦታ ውሃ የእግዚአብሔር መልአክ ባንቀሳቀሰው ጊዜ ቀድሞ በመግባት ለመፈወስ ወደ ውሃው ይሄዱ ነበር። የታሪኩ ሙሉ መልእክት በዮሐንስ ወንጌል ምዕራፍ 5 ቁጥር 1 እስከ ቁጥር 15 ላይ ይገኛል። ተነስተህ አልጋህን ተሸክመህ ሂድ ያለው 38 ዓመት በአልጋ ላይ ሰውነቱ ሉምሾ ሆኖ ታሞ የነበረው ሰው ነበር። ይህ ሰው የህመሙ ዘመን ስለረዘመ ዘመዶቹ ሁሉ እየሰለቹ የማስታመሙን ነገር ችላ ብለው ጥለውት ሄደው ነበር። ህመምተኛው ዘመዶቹ በተውት ቦታ በቤተ ሳይዳ በመጠመቂያው ቦታ ጸበል አጠገብ ተኝቶ ይጠብቅ ነበር። ጌታችንም ብዙ ዘመን ተኝቶ እንደኖረ አውቆ ልትድን ትወዳለህን አለው። እርሱም መጠመቂያው ውስጥ የሚያኖረኝ ሰው የለኝም በማለት መልስን ሰጠ። ጸበሉን አንዳንድ ጊዜ የእግዚአብሔር መልአክ ድንገት ሲያናውፀው ቀድሞ ወደ ጸበሉ የገባ ይድን ስለነበር መልሱ የሚያመለክተው ከሁሉ ቀድሞ እኔን ተሸክሞ ወደ ጸበል ሊያስገባኝ የሚችል ዘመድ ስለሌለኝ እንዴት እድናለሁ ነበር። ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ የሁሉም መድኃኒት በመሆኑ ወዲያውኑ ተነስተህ አልጋህን ተሸክመህ ሂድ ሲለው ድኖ አልጋውን ተሸክሞ ሄደ። አይሁድ ማን አልጋውን ተሸክሞ እንዲሄድ እንደፈቀደለት ቢጠይቁት ለጊዜው ጌታችንን ባያውቀውም በሌላ ጊዜ ጌታችን ሲያገኘው እነሆ ድነሃል፣ ግን ከዚህ የባሰ እንዳያገኝህ ዳግመኛ እንዳትበድል እወቅ ባለው ጊዜ ይህ ሰው ከ38 ዓመት የአልጋ ቁራኝነት በኋላ ከተጣበቀበት አልጋ ያላቀቀውን አምላክ ረስቶ ለአይሁድ ሊጠቁመው ርጦ ሄደ። እንዳሰበውም ነገራቸው። እነሱም ሊያሳድዱትና ሊገሉትም ሲፈልጉ ነበረ። ከዚህ የፈውስ ታሪክ የምንረዳቸው ብዙ ነገሮች አሉ። ከነዚህም ለምሳሌ የመጀመሪያው እግዚአብሔር ሕሙማንን በምሕረቱ ይጎበኛቸዋል፣ ከደዌያቸውም ፈውሶ ጤንነታቸውን ሊመልስላቸው ይቻለዋል። ከታሪኩ እንደተመለከትነው 38 ዓመት የተኛውን ከደዌው እንዲሁም ከእናቱ ማኅፀን ያለ ዓይን የተወለደውን ከዓይነ ስውርነቱ 12 ዓመት ደም ሲፈሳት የነበረችውን ከሕመሟ ከሞተ 4 ቀን የሆነውን አልዓዛርን ከሞት የመቶ አለቃውን ልጅም ባለበት ሆኖ ከሞት አድኗቸዋል። ይህ የሚያሳየው እምነታችን ካለንና መዳናችን ለኛው ጠቀሜታ ያለው ከሆነ እንዲሁም እግዚአብሔር ከፈለገ ማዳን እንደሚቻለው ነው ማለት ነው። ሌላው ደግሞ የዳነ ሰው ያዳነው አምላኩን በማወቅ ውለታውን በሃይማኖት ጸንቶ በደግ ሥራ መመለስ እንደሚገባው ነው። በመጻጉዕ ታሪክ ላይ ግን የምናገኘው ይህን አይደለም። ከተጣበቀበት አልጋ ቁራኛነት እግዚአብሔር ኢየሱስ ክርስቶስ ቢያድነው ለአይሁድ አለቆች ባዳነው ሰውነቱና እግሮቹ ሩጦ ሄዶ ነገር እንሰራበት ምስክር ይሆንበት ዘንድም እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአትን አትስራ በማለት እየተናገረው ሳለ በሰንበት ያዳነኝ ኢየሱስ ይህ ነው በማለት ያዳነውን በመክሰስ አሳልፎ ሰጠው። የሰውየውን ማንነት ስንመለከት ልቡ ያልዳነ፣ ያዳነውን ሊረዳ ያልቻለ፣ ለክፉና ደጉን ማገናዘብ የተሳነው ሰው ነው። ዛሬስ ለተደረገልን መልካም ነገር ተገቢውን መልካም ምላሽ በበጎነት የመለስን ስንቶቻችን ነን የሚለውን ራሳችንን መጠየቅ ይገባናል ማለት ነው። ሁላችንም ኦርቶዶክሳውያን መጽሐፍ ቅዱስ እንደሚያስረዳን አምላክ ላደረገላቸው ፈውስ ዘመናቸውን በበጎ ምግባር የፈጸሙ ብዙ ቅዱሳን አሉ። ለምሳሌ ክፉ መናፍስት አድረውባት የነበረችና በኋላ ግን ጌታችን ኢየሱስ ክርስቶስ በምሕረት እጁ የጎበኛትን መግደላዊት ማርያምን መጥቀስ ተገቢ ነው። ይህች ሴት 7 አጋንንት የወጣላት ሴት ስትሆን ጌታችን በሚያስተምርበት እየዞረች ከሌሎች ሴቶች ጋር በመሆን በጉልበቷና በገንዘቧ ለጌታችን እንዲሁም ለሐዋርያት የሚያስፈልጋቸውን በማቅረብ ስታገለግል ነበር። በትንሣኤው ቀን ማለዳ ከሁሉ ቀድማ ተገኝታለች። እያለቀሰችም ጌታችንን ትፈልገው ነበር። ለዚህም ልዩ ትጋቷ ጌታችን ከሌሎች ይልቅ ትንሣኤውን ለማየት የመጀመሪያዋ አድርጎ መርጧታል።
የምስራቹን ለሐዋርያት በማድረስ በኩል የክብር መልእክተኛ ሆናለች ማለት ነው። እንዲሁም በትንቢተ ኢሳይያስ ቁጥር 6 ምዕራፍ 1 እስከ ቁጥር 8 ላይ እንደምናገኘው ከነቢያት አንዱ ነቢዩ ኢሳይያስ ሀብተ ትንቢቱ ተነስቶት ከንፈሮቹ በለምጽ ነደው እያዘነ ይኖር ነበር። ኦዚያን በሞተበት ወራት እግዚአብሔር በታላቅ ዙፋን ተቀምጦ ታይቶት ምስጋና ከሚያቀርቡት መላእክት አንዱ ሱራፌል እየበረረ መጥቶ በቁጠት ፍም አፉ እንዳሶት በደልህ ካንተ ተወገደ፣ ኃጢአትህን ተሰረየልህ ብሎት ከለምጹ አንጽቶት ኃጢአቱም እንደተሰረየለት ነግሮት ሄዷል። ነቢዩ ስለተደረገለት ፈውስ የጌታ ድምፅ ማንን እልካለሁ ሲል እነሆ እኔ ያለሁ ብሎ ትንቢት በመናገር ሕዝቡን በማስተማር በመጋዝ እስከ መሰንጠቅ ድረስ ራሱን ለእግዚአብሔር አሳልፎ ሰጥቷል። ሰማዕትነትንም ተቀብሏል። ከላይ ያየናቸውን 38 ዓመት በአልጋ ላይ የተኛውን መጻጉዕንና መግደላዊት ማርያምን እንዲሁም ነቢዩ ኢሳይያስን ስናወዳድር በተገቢው ምላሽን ያልሰጠው 38 ዓመት በአልጋ ቁራኛ ሆኖ የኖረው መጻጉዕ ነበር ማለት ነው። እኛስ በየደቂቃው በኃጢአት ሳለን እንኳን ጥበቃው የማይለየን እግዚአብሔር ያደረገልንን በማሰብ አሁን በዚህ ሰዓት ምን እየሰራን ነው? ለውለታውስ እየመለስንለት ነው ወይ? በየሰከንዱ የምንበድለውን በደል የነፍሳችንን ቁስል ለሚፈውሰው ጌታስ ምን እየመለስንለት ነው? ወደፊትስ እንደ እግዚአብሔር ፈቃድ ምን ለመስራት አስበናል? የሚሉትን ጥያቄዎች ሁላችንም ኦርቶዶክሳውያን ራሳችንን ልንጠይቅና በተገቢው መልኩ ልንመልስ ይገባናል ማለት ነው። ይህ የዐቢይ ጾም 4ኛ ሳምንት መጻጉዕ ይባላል። ጾሙን የበረከት ያድርግልን። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።